አድማጮቻችን ተመልሰን መተናል። በያላችሁበት መልካም ጊዜ እንዲሆን እንመኛለን። አጫጭር ስፖርታዊ ዘገባዎችን ወደ እናንተ እናደርሳለን። እነዚህን ስፖርታዊ ዘገባዎችም አጠር አድርገን የምንነግራችሁ ይሆናል። ሶፊ እጅ ከምን እኔ ጋ ያለው አንዱ መረጃ ሊቨርፑልን የተመለከተ ነው። ሊቨርፑል በተከላካይ መስመር ችግር እየታመሰ ነው የሚገኘው። በተለይ ሊቨርፑላውያን የተከላካይ መስመር ለማምጣት ያደረጉት ጥረት ባለፈው ክረምት አልተሳካላቸውም። ስፔሻሊ ማርገሂን ለማምጣት ያደረጉ ሙከራ ከዛ በጥር ሞክረውት ነበረ። ልጁ ሲቲን መረጠባቸው። አሁን በክረምቱ አንድ ተከላካይን ለማምጣት እየሰሩ ነው ያሉት። ሚኪ ቫን ደ ቬንን ከቶተናም ለማምጣት ነው እየሰሩ ያሉት። የቀድሞ የወልፍስበርግ ተከላካይ ሆላንዳዊ ተጫዋች ሚኪ ቫን ደ ቬን አሁን ላይ ትክክለኛው አማራጭ ነው ብሎ ያስባሉ። ኢብራሂማ ኮናቴ በአመቱ መጨረሻ ወደ ሪያል ማድሪድ ወይም ወደ ሌላ ክለብ ሊሄድ ይችላል። እስካሁን አዲስ ኮንትራቱን አልፈረመም። አሳሳቢ ሆኖባቸዋልና ቅድመ ስራዎችን ለክረምቱ ከወዲሁ ሚኪ ቫን ደ ቬን ላይ እየሰሩ እንደሚገኙና ተጫዋቹን ከቶተናም ለማስኮብለል ሊቨርፑሎች ከፍተኛ ፍላጎት እንዳላቸው የመረጃ ምንጮች እየጠቀሱ ይገኛሉ። ይሳካላቸው ላይ አብረን ያለን ቫን ደ ቬንን ከቫን ዳይክ ጋር ሁለት ሆላንዳውያንን ኢቨን ፍሪምፖንግ ሲጨመር 3 ሆላንዳዊ ማለት ነው በተከላካይ መስመር ላይ ብቻ። ከዛ ግራቨንበርግ አለ፣ ኮዲ ጋክፖ አለ። በሆላንዳውያን ተጫዋቾች ቡድናቸውን ለማጠናከር የፈለጉ ይመስለኛል አሰልጣኝ አርነ ስሎት። ቀጣይ ቅዳቸው የክረምቱ በጥር የሚሳካ አይመስልም። ሊሞክሩ ይችላሉ፣ ግን በቀጣይ ክረምት ቫን ደ ቬንን የቡድኑ ዋና ተከላካይ አድርገው ማምጣት ለነ ቫን ዳይክም ምትክ ለነ ኢብራሂማ ኮናቴም ከሄዱ በተመሳሳይ መንገድ ለማድረግና የተከላካይ መስመራቸውን ጥልቀት ከፍ ለማድረግ እንደሚሰሩ የመረጃ ምንጮች መጥቀሳቸው ዛሬ ተዘግቧል። ሌላው በርናንዶ ሲልቫ ነው። በርናንዶ ሲልቫ በማንቸስተር ሲቲ አዲስ ኮንትራት አልፈርምም ብሏል። በአመቱ መጨረሻ ኮንትራቱ ያልቃል። በነጻ ዝውውር ባርሴሎና መውሰድ እየሰራ ነው የሚገኘው። 31 ዓመቱ ነው ፖርቹጋላዊው በርናንዶ ሲልቫ። የተጫዋች እንግዲህ በማንቸስተር ሲቲ ነገር እያበቃ ያለ ወይም እየጨረሰ ያለ ተጫዋች ነው። በነ ጉንዶጋን እንደዚሁም በነ ኬቨን ድብሩነ ሁኔታ ውስጥ ያለ ነው። ኬቨን ድብሩነም ጉንዶጋንም ሊወጡ ሲሉ በተመሳሳይ በእድሜያቸው በዚህ መንገድ ሲደርስ ነበረ። ጉንዶጋን በእርግጥ ወደ ባርሴሎና ሄዶ በጣም አሪፍ ጊዜ አሳልፎ ሲቲ መልሶን ነበር። በኋላ ላይ ሁለተኛ የመልሱ ቆይተው ጥሩ ባይሆንም ማለት ነውና በርናንዶ ሲልቫንም ጉንዶጋንም በወሰዱበት መንገድ ባርሴሎና በነጻ በመውሰድ በቡድናቸው ለማጫወት ጥረት እንደሚያደርጉ የመረጃ ምንጮች እየጠቀሱ ነው የሚገኙ። ስለዚህ በርናንዶ ሲልቫ ወደ ባርሴሎና በክረምቱ ሊሆን የሚችል ዝውውርና ከወዲሁ ስራ እየተሰራበት ያለበት ድረስ እንዳለ እየተጠቀሰ ነው የሚገኘው። ከአፍሪካ ዋንጫ ጋር በተያያዘ አንድ መጨረሻ መረጃ ለመጨመር ግን ወደ አንተ ከመምጣቱ በፊት የአፍሪካ ዋንጫውን በተመለከተ ክላውድ ላሮይ አስተያየታቸውን ሰጥተዋል። ክላውድ ላሮይ ሰፊ ኢንተርቪው ያደረጉት ዶናልድ ትራምፕን ወቅሰዋል። ክላውድ ላሮይ ማንኛውም የአፍሪካ ሀገር ወደ አሜሪካው የዓለም ዋንጫ መሄድ የለበትም፣ በዚህ ደረጃ ዲስሪስፔክት አድርገው እንዳለ ተሳታፊ ሀገራቶችን ቪዛ የከለከሉትን ዶናልድ ትራምፕን መቅጣት አለበት። ቡርኪና ፋሶ ሌሎች ሀገራቶች ባረጉበት መንገድ ሌሎቹ ያው እንደሚታወቀው አሜሪካ ዜጎች አይገቡም ምናምን ብሎ ልክ አሜሪካ ሌሎች ዜጎች አይገቡም ስትል እነሱም እንደዚህ አይነት ውሳኔዎችን አሳልፈዋል። ክላውድ ላሮይ የሚሉት ወደ አፍሪካ ዋንጫ የሚሄዱና ዜጎቻቸው ቪዛ እንዳያገኙ የተከለከሉ ወይም የቪዛ እገዳ የተጣለባቸው ሀገራቶች በዓለም ዋንጫው ባለመሳተፍ ጥንካሬያቸውን ሊያሳዩ ይገባል። የኔ ሀሳብ ይሄ ነው የሚል አስተያየታቸውን ሰጥተዋል። ፊፋ እንደሆነ ገንዘብ ላይ ነው ትኩረቱ፣ የእግር ኳሱን ነገር ሊያስከብር አልቻለም። ከዶናልድ ትራምፕ ጋር የማይገባቸውን የፒስ የሰላም ሽልማት በመስጠት ጭምር እየሰራ ነው የሚገኘው በሚል ከፍተኛ ወቀሳቸውን አቅርበዋል። 1986 ላይ በነበረው የአፍሪካ ዋንጫ ግብጽ ባስተናገረችውና ግብጽ ከካሜሮን በፍጻሜ ጨዋታ በደረሱበት ጨዋታ ላይ ብዙ ነገር በአፍሪካ እግር ኳስ ይደረጋል። በዛ የአፍሪካ ዋንጫ ፍጻሜ ጨዋታ ላይ መለማመጃ የልምምድ ቦታ ከልክለውን ወደ ጨዋታ ከመግባታችን በፊት ፓርኪንግ ላይ ነው ልምምድ ሰርተን የገባ ነው አሉ ክላውድ ላሮይና እነዚህን ሀሳብ ጨምሮ ብዙ ሀሳቦችን አስቀምጧል። በነገራችን ላይ ካፍ ሴኔጋልን ዋንጫውን እንደማይነጥቃት ማረጋገጫ መስጠቱም የመረጃ ምንጮች እየጠቀሱ ይገኛሉ። ግርሜ በጣም በርካታ አድማጮቻችን ለላካችሁልን አስተያየት ከኛ ጋር የሲዲ ስፖርት ቤተሰቦቻችን ለነበራችሁ ቆይታ ከልብ እናመሰግናለን። አንድ አስተያየት ሰጪ ከገለጸው መካከል ይሄ የአርሰናል በፕሪሚየር ሊጉ ላይ የሌሎቹ መድከም ነው የሚለውን ሀሳብ እኔ የምጋራዋለሁ ብሏል። እንደዛ ከሆነ በአውሮፓ ሻምፒዮንስ ሊግስ አርሰናል አንደኛ የተቀመጠው የሌሎቹ ክለብ መድከም ነው? ይህንንም አብሮ ማየቱ ተገቢ ነው ብዬ አስባለሁ። በፕሪሚየር ሊጉ የሌሎቹ ክለቦች ደካማ መሆኑ አርሰናልን አንደኛ ያስቀመጠው ካልን በሻምፒዮንስ ሊጉ አንደኛ የተቀመጠው የሌሎቹ ክለብ መድከም ነው ወይስ ምንድን ነው? በሻምፒዮንስ ሊግስ ታዲያ እንዴት ተፈጠረ? በሻምፒዮንስ እኔ ይህንን ክርክር ያው ሰፊ ጊዜ የሚፈልግ ይመስለኛል። ግን የፕሪሚየር ሊግ ክለቦች መድከም የሚለው መሆን ያለበት ለምሳሌ አርሰናልም ሲቲም ሊቨርፑልም ቼልሲም እያሸነፉ ሌሎቹ ዝም ብሎ 3 ነጥብ የሚያድሉ ቢሆን ለምሳሌ አሁን
የሌሎች ክለቦች መድከም ብለን የምናስበው ስፔን ላሊጋ ላይ ነው። የስፔን ላሊጋ የሚወሰነው በኤል ክላሲኮ ነው። ባርሴሎናና ሪያል ማድሪድ በደርሶ መልስ የሚያደርጉት ጨዋታ ለምን ሌሎቹ ደካማ ስለሆኑ ሌሎቹ ቡድኖች ጠንከር ብለው ሲመጡ ለምሳሌ እንደ አትሌቲኮ ማድሪድ እንደ ሪያል ሶሲዳድ አይነት ቡድኖች ጠንከር ብለው ሲመጡ እነ ቪያሪያል አይነት ቡድኖች ጠንክረው ሲመጡ እንደነ አትሌቲኮ ማድሪድ አይነት ቡድኖች ዋንጫ ሲወስዱ ተመልክተናቸዋል። ስለዚህ ይሄ የሊጉ መድከም ሳይሆን እንዲሁም የሊጉን መጠንከር ሊሆን ይችላል። ምክንያቱም ትንሹ ቡድን ትልቁን እያስጣለ ነው። ስለዚህ ሊጉ እንዲሁም በጣም ታይት እየሆነ ነው፣ እየከበደ እየመጣ ነው ከጊዜ ወደ ጊዜ። የእንግሊዝ ፕሪሚየር ሊግ በቃ ማርጂኑ ትንሽ እየሆነ ነው። ኤግዛክትሊ እሱን ነው እንደውም ማየት የሚቻለው ብዬ ነው ማስበው። የሊጉ መድከም የሚለው የተወሰኑ ክለቦች ብቻ ነጥረው ወጥተው ሌሎቹ ክለቦች ወደ ኋላ ቢቀሩ ይሄ ሊጉ መድከም ነው የሚያሳየው። ምክንያቱም ሌሎች ዝም ብሎ ነጥብ እያደሉ ነው ያሉት ትላለህ። የፕሪሚየር ሊጉ ጥንካሬ ያመጣው የፕሪሚየር ሊጉ ያመጣው ጥንካሬ ነው ሶፊ። አሁን ፕሪሚየር ሊጉን ማንንም አታምንም። እንደ ድሮ ከታች የመጣ ቡድን ነው ሊድስን ተቀይሯል። ሊድስን አሸንፋለሁ የምትልበት ጊዜ የለም። ከታች የመጣ ነው በርንሌይን አሸንፋለሁ፣ ሰንደርላንድን ከታችኛው ዲቪዚዮን ስለመጣ የሚባል ጊዜ የለም። ሁሉም ጠንክሮ ተዘጋጅቶ ነው የሚመጣው። ሰንደርላንድ እኮ 20 ምናምን ተጫዋች እኮ ነው ያስፈረመው ሶፊ። ኖቲንግሃም ሲመጣ ታስታውሳለህ? 20 ምናምን ተጫዋች ነው ያስፈረመው። ሙሉ በሙሉ እኮ ነው ቲማቸውን ቀይረው የመጡት። ሲመጡ እኮ ገንዘብ ኢንቨስት ያደርጋሉ፣ ብር ያወጣሉ። ስለዚህ ፉክክሩ ያመጣው ውጤት ነው። ይህንን ማመን ያስፈልጋል ለማለት ያክል ነው። አድማጮቻችን ለነበረ ቆይታ ከልብ እናመሰግናለን።